የለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ ሰባተኛው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲጠናቀቅ ከህብረተሰቡ ጋር ውይይት አደረገ። ዋና ሳጅን አዳነ ደስታ ተጨማሪ አለው። ውይይቱ የተካሄደው ከሃይማኖት አባቶች፣ ከአባ ገዳዎች፣ ከአዴ ሲንቄዎች፣ ከአካባቢ ነዋሪ ተወካዮች እንዲሁም በጡረታና በሌላ ምክንያት ከሰራዊቱ የወጡ የጸጥታ አካላት ጋር ነው። የለሚኩራ ክፍለ ከተማ ፖሊስ መምሪያ ኃላፊ ምክትል ኮሚሽነር ሽመልስ ሽፈራው በውይይቱ ባደረጉት ንግግር ሀገርን የሚረከብ ትውልድ ለማፍራት ሰላምና ጸጥታው የተጠበቀባት ሀገርን መፍጠር ሲቻል እንደሆነ በመግለጽ የጸጥታ ስራ በአንድ አካል ብቻ ተሰርቶ የሚገኝ ለውጥ አለመኖሩን ጠቅሰው ሰባተኛው ሀገራዊ ምርጫ በሰላማዊ ሁኔታ እንዲከናወን ሁሉም ህብረተሰብ የዜግነት ኃላፊነቱን ሊወጣ በሚገባው ጉዳይ ዙሪያ በክረው ተናግረዋል። በዚህ ላይ እኛ እና እናንተ ተቀራርበን ካልሰራ ሰላማችንን መጠበቅ አለብን። ስለዚህ ሀገራችሁን ለመጠበቅ እናንተ የማንንም ፍቃድን መጠበቅ የለባችሁ። ከማንንም ፍቃድ የሚሰጣችሁም የለም የሚፈቅድላችሁ አንዳንድ ያነሳችሁት ጉዳይ አድሬስ ለማድረግ ብዬ ነው። እናንተ ፍቃድ ከማንም ጠይቃችሁ አይደለም ሀገራችሁን፣ አካባቢያችሁን፣ ከተማችሁን መጠበቅ ያለባችሁ። እኛ ለራሳችን ስንል ከእናንተ ጋር ምን ማድረግ አለብን? መሰናሰል አለብን፣ መገናኘት አለብን፣ ከእናንተ ጋር መስራት አለብን። በአካባቢው የሚታዩ ህገወጥ ድርጊቶችን የአደንዛዥ እጽ በትምህርት ቤቶች ዙሪያ የሚሸጡበትን ሁኔታ የሚስተዋሉ የጸጥታ ችግሮች መሆናቸውን የገለጹት የውይይት ተሳታፊዎች ፖሊስ በጸጥታው ስራ በጋራ ከህብረተሰቡ ጋር እየሰራ ያለው ተግባር ሊጠናከር ይገባል በማለት ምርጫው ሰላማዊና ታማኒ ሆኖ እንዲከናወን የበኩላቸውን እንደሚወጡ ተናግረዋል።